ስሜ ተዋናይት ህይወት ዮሐንስ ይባላል። ባለቤቴ ተዋናይ ነው አቤል ጥላውን ይባላል። ባሊ በጣም ወዳለው እግዚአብሔር ከሰጠኝ ብዙ ስጦታዎች መካከል አንተ ዋነኛው ስጦታ ነኝ። እግዚአብሔር ስጦታዬ ነክ በጣም ወዳል። በዘመን ድራማ ላይ በስፋት የምናውቃትና የራሷን አሻራ ያሳረፈችው አርቲስት ህይወት ዮሐንስ ከ7 ዓመታት የትዳር ጉዞዋ በኋላ ከባለቤቷ አቤል ጥላውን ጋር እንደተፋታች መረጃ ፍትልኮ ወጥቷል። አርቲስት ህይወት ዮሐንስና ባለቤቷ አቤል ጥላውን ምን አጋጠማቸው የሚለውንና ለፍቺ የዳረጋቸውን ጉዳይ የምናደርሳችሁ ይሆናል። ባለቤቷ የተጋለጠበትን ለፍቺ የዳረጋቸው ቪዲዮ ፍጹም ባልተገመተ መልኩ አፈትልኮ እንደወጣበትና ከባድ ሁኔታ ውስጥም እንዳለ የተለያዩ መረጃዎች ያመለክታሉ። ጉዳዩ እውነት ነው ወይ ምንድነው የተፈጠረው ሚለውን አጠናክረን ይዘናል። አብራችሁን እስከ ፍጻሜው ስትቆዩ እናደርሳችኋለን። ህይወት ዮሐንስ የእውነት አብዛኛዎቻችሁ ታውቃላችሁ እኔ እህት የለኝም፣ ከእናት ከአባት እህት የለኝም፣ ወንድሞች ነው ያሉኝና ማሚዬ ለምን እህት አልወለደችልኝም ብዬ በጭራሽ አላስብም። የእውነት እህቴ ስለሆንሽ ሁሉም ነገሬ ስለሆንሽ የኔ ቤተሰብ ነሽ። አንቺ ጓደኛዬ ብቻ አይደለሽ። ሰላም በያላችሁበት ውድ ቤተሰቦቻችን፣ ለዛሬ ያው በርካቶችን ያስገረመና መነጋገሪያ የሆነ ጉዳይ ይዘንላችሁ ከተፍ ብለናል። የጉዳይ ምንድነው የሚለውን ጆሮን ጭው የሚያደርግ ጉዳይ ነው። እስከ ፍጻሜው ስትዘልቁ የዚህን ዝርዝር መረጃ እናስደምጣችኋለን። ያው በትንሹም ቢሆን መግቢያው ላይ ትንሽ ጠቀስ አድርጌላችኋለሁ። ብቻ እናንተ ቪዲዮ ላይክ በማድረግ ጀምሮ ሼር፣ ሰብስክራይብ ማድረግም እንዳይረሳ። እንደዚህ አነጋጋሪ የሆኑ ቪዲዮዎች ስንለቅ ደግሞ በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። አብራችሁን ስለሆናችሁና ስለምትሆኑ ደግሞ ከልብ ላመሰግናችሁ እወዳለሁ። መቼም እንግዲህ ውድ ቤተሰቦቻችን አርቲስቶቻችን ትዳር አይበርክትላችሁ ብሎ ማን እንደረገማቸው እንጃ። እከሌ አርቲስት ትዳሯን ፈታች ብለን ተገርመን ሳናበቃ ደግሞ ሌላኛው ወይም ደግሞ ሌላኛው አርቲስት ይተካሉ ማለት ነው። እንግዲህ በመልካም ጓደኝነቷ የተመሰከረላት አርቲስት ህይወት ዮሐንስ የዚህ ገፈት ቀማሽ ሆናለች ማለት ነው። በደመቀ ሰርግ አጀብ ባስባለ ወጪና ብዙ ሚሊዮኖች ፈሶበት ድል ባለ ሰርግ ተጋብተው የጋብቻ ፊርማቸው ገና ሳይደርቅ ተፋቱ የሚል ዜና መስማት የተለመደ ነገር ሆኗልና ትንሽ ዓመታትንማ ካስቆጠሩ እንዴ እስካሁን አልተፋቱም እንዴ የሚል ጥያቄ ያስነሳል። ምክንያቱም ፍቺ የሚለው ቃል በጣም የተለመደና ተራ ነገር ሆኖ እየታየም የመጣ ነገር ስለሆነ ማለት ነው። እንግዲህ ውድ ቤተሰቦቻችን ስለ ህይወት ዮሐንስ የትዳር ፍቺና እንዲሁም ደግሞ ባለቤቷ ስለተለቀቀበት ቪዲዮ ከማውራታችን በፊት ስለ ህይወት ዮሐንስ ትንሽ ነገር ልንላችሁ እንወዳለን። ህይወት ዮሐንስ አዲስ አበባ መስከረም ማዞሪያ ነው የተወለደችው። ከአያቶቿ ጋር እንዳደገችና የአያት ቅምጥል ሆና እንዳደገች አያቶቿም በጣም አሞላቀው እንዳሳደጓትና እሷም ደግሞ በጣም እንድትወዳቸውም በተደጋጋሚ ጊዜ ስትናገር ተደምጣለች። ህዊ በጣም ደግ፣ የዋህ፣ ጥግ ድረስ የጓደኝነትን መስዋዕትነትን የከፈለች ድንቅ ሰውና ለወደደችው ሰው ደግሞ ጥግ ድረስ መስዋዕትነትንም የምትከፍል ሴት እንደሆነችና የጓደኝነት ጥግ ማሳያ እንደሆነችም ጋዜጠኛ ጸገነትም ስትመሰክር ተስተውላለች። እንግዲህ ህዊ ሙሉ በሙሉ በሚባል ደረጃ ፍጹም በማይገመት መልኩ በትምህርት ነው ሙሉ ጊዜዋን ያሳለፈችው ማለት ይቻላል። ህዊ ትምህርት በጣም እንደምትወድ ብዙ ጊዜ ስትናገርም ተደምጣለች። የመጀመሪያ ዲግሪዋን በነርሲንግ ተመርቃለች። ነርሲንግ እየተማረች ደግሞ ቲያትር ትማር ነበር። ከመማር ወደኋላ የማትለው ህዊ በማታው ዘርፍ ደግሞ ሙያና ቴክኒክ ትማር ነበር። እንዲሁም ደግሞ ኮምፒውተርም ተምራለች። እንግዲህ አስቡ ይህን ሁሉ ትምህርት በአንድ ጊዜ ነበር እያስኬደች የነበረችው ህዊ ምን ያክል ጠንካራ ሴት እንደሆነች ነው የሚያሳየው። በዛ ላይ ደግሞ ወጣት ሆና በዚህ ልክ ለትምህርት ያላት መነሳሳት እጅግ በጣም የሚገርም ነው። ህዊ ምንም ጊዜ እንዳልነበራት ቅዳሜና እሁድም ትማራለች። ከሰኞ እስከ ዓርብም እንዲሁ ማታ ሙሉ ጊዜዋ በትምህርት እንዳሳለፈችም በተደጋጋሚ ጊዜ ስትናገር ተስተውላለች። እንግዲህ ህዊ የመጀመሪያ ዲግሪዋን ሜጀሯ በሆነው በነርሲንግ ነበረ ግራጁዌት ያደረገችው። ከዛም በኋላ ወደ ስራው ዓለም ገብታ ነበረ በነርሲንጉ ማለት ነው። ነገር ግን አሮጊቶችን በጣም ስለምትወድ ከአያቶቿ ጋራም ያው ስላደገች ማለት ነው በሰዓቱ ሆስፒታል ላይ አሮጊቶች ህይወታቸው ሲያልፍና እንዲሁም ደግሞ ሲሰቃዩ ስታይ እጅግ በጣም ታለቅስ እንደነበረ እንዲሁም አልጋ ላይ ያሉ አሮጊቶችን ደግሞ ስታይ ሄዳ ለረጅም ሰዓት ስራዋን ፍጹም ረስታ ከአሮጊቶች ጋር ረዘም ያለ ጊዜያትን በጨዋታ እንደምታሳልፍም ተናግራለች። እናም የነርሶች
የነርሶች ዋና ኃላፊ የሆነችው ይህንን በተመለከተች ጊዜ እንዲሁ ህይወታቸው ሲያልፍን በተደጋጋሚ ስታለቅስ ታያት እንደነበርና እንደዛ ሲሰቃዩም ስታይ በጣም ትከፋ እንደነበር ታለቅስ እንደነበር ይህንን የተመለከተች ነርሷ በቃ አንቺ ለዚህ ሙያ አትሆኝም፣ ለነርሲንግ ሙያ አትሆኝም፣ ስለዚህ ሂጂና አያቶችን ተንከባከቢ፣ አያቶችን ጥሪ ብላ ከስራ እንዳሰናበተቻት እጅግ በጣም ፈገግ በሚያሳይ መልኩ ስትናገር ተደምጣለች። ህዊ እንግዲህ ምን ያክል አሮጊቶችን እንደምትወድ የአያቷ ቅምጥል ሆና እንዳደገች ትልቅ ማሳያ ነው ማለት ነው። ይሄ እንግዲህ ህዊ የምትታወቅባቸው ሌላ በርካታ ነገሮች ወይም ጎልቶ የወጣው ነገር ምንድን ነው? እንግዲህ ጓደኝነቷ ነው። ፍናን በሰርጓ ቀን ስትመሰክርም ተስተውላለች። እናቴ እያለች ስትገልጻትም ሰምተናል። ምንም እንኳን እህት ባይኖረኝም እህት እንዳለ ግን አንድም ቀን ተሰምቶኝ አያውቅም ስትል ፍናን ህድሩ ስትናገር ተሰምታለች። ሙሉ ነገሬን ሙሉ አድርጋ ጉድለቴን ሞልታ የእህትነት ቦታ የጓደኝነትንም ቦታ ሸፍና ለዚህ ሁሉ ደረጃ እንድበቃ ከጀርባ ይሷለች እና ለእኔ ትልቅ ምሳሌ ነች፣ የጓደኛ ምሳሌ ነች፣ የእህት ምሳሌ ነች ስትል በአደባባይ ላይ ጓደኝነቷን ስትመሰክር ተደምጣለች። ይሄ ብቻ አይደለም፣ ህዊ እጅግ በጣም መልካም ሰው እንደሆነች እና ፍጹም ሰላምተኛ እንደሆነች፣ ሰውን የምትወድ ሰውን አክባሪ እንደሆነች በርካታ ጓደኞቿ በዙሪያዋ ያሉ ሁሉ ሲመሰክሩ ይስተዋላሉ። ከነዚህም መካከል ጋዜጠኛ እጸገነት ስትመሰክርም ተስተውላለች። ለፍናን ሰርግ ጊዜ ትልቁን አስተዋጽኦ ስትወጣ የነበረችና የነበሩባትን ክፍተቶች ፍናን ሳታውቅ እሷ ከበር ስታደርግ እሷ ከበር እያደረገች እንደነበር ጸጊ ምስክርነቷንም ሰጥታለች። እንዲሁም ራሷ ህዊ በደስታዋ ቀን ፍጹም መከፋትና እንዲሁም ደግሞ ይህ ጎደለ ያነሰ ብላ ስታስብ ማየት አልፈልግም፣ ደስታዋን እንድታጣጥም ሰርጓ የህይወቷ የመጀመሪያም የመጨረሻም ነው እና ደስታዋን እንድታጣጥም እንጂ ፍጹም ቅንጣት ያክል ሀሳብ እንዳይለያት በማሰብ በርካታ የጎደሉ ነገሮችን ከበር ታደርግ እንደነበረም ራሷ ተናግራለች። ሌሎችም እንዲሁ ምስክርነት ሰጥተዋል ማለት ነው። እንግዲህ ህዊ በተለያዩ ማስታወቂያዎች እና ተከታታይ ድራማዎች እናውቃታለን። በተለያዩ ድራማዎችም እንዲሁ በጣም ተግታ በመስራትና እንዲሁም ደግሞ ጎበዝ ተዋናይ እንደሆነች የሚታወቅ ነው። በቀጣይም በተለያዩ ያው ማስታወቂያዎችና እንዲሁም ተከታታይ ድራማዎች እንደምትመጣም ተናግራለች። አሁን በቅርቡ ደግሞ በአንድ ድራማ እንደምትመጣና ሰርፕራይዝ እንደምታደርግ አድናቂዎቿን ወዳጆቿንም በሙሉ ጠብቆኝ ስትል ተናግራለች። ህዊ እንግዲህ ህዊ ከሰሞኑ አንድ ጉዳይ አጋጥሟታል። አርቲስት ህይወት ዮሐንስ ያው ከባለቤቷ አቤል ጥላሁን ጋራ ከ7 ዓመት በላይ በትዳር አብረው የቆዩና እንዲሁም ደግሞ 2 ልጆችንም አፍርተው በጥሩ የትዳር ህይወት ይኖሩ እንደነበር የሚታወቅ ነው። ነገር ግን ከቅርብ ጊዜያት ወዲህ ፍጹም ያልተገመተ ጉዳይ በተለያዩ ሶሻል ሚዲያዎች ላይ እየተዘዋወረ የሚገኝ አንድ ጉዳይ ወጥቷል። ይህም ምንድነው? እንግዲህ ህዊ ከባለቤቷ ጋር አቤል ጥላሁን ጋር ፍቺ እንደፈጸሙም እየተነገረ ይገኛል። ጉዳዩ ምን ያክል እውነት ነው የሚለውን እኛ ማጣርተን እውነታው ላይ ደርሰንበታል። ባለቤቷ እንግዲህ ለፍቺ የዳረጋቸው ጉዳይ አቤል ጥላሁን ባለቤቷ ከሌላ ሴት ጋር ሲማግጥ የወጣበት ቪዲዮ እንደሆነ ምክንያታቸው የወጣው መረጃ ያሳያል። አቤል ጥላሁን ማለትም ባለቤቷ በተደጋጋሚ ጊዜ ቺት ያደረግባት እንደነበር የተለያዩ መረጃዎች አጣርታ ደርሳበት እንደነበረ ህዊ ስትናገር ተደምጣለች። ነገር ግን እውነቱን መቀበል እንዳልፈለገችና እንዲሁም ደግሞ አይን ካላየ ቡዳ አይበላም እንደሚባለው ሁሉ በአይኗ እስካላየች ድረስ የልጆቿን አባት ማመን እንደሚቀላትም ትናገር ነበር። ሆኖም ግን አንድ ቀን ባደረገችው ብርቱ ክትትል ግን እጅ ከፈንጅ እንደያዘችው ተናግራለች። ይህንንም ደግሞ ለልጆቿ ቀጣይ ህይወት ስትል ቪዲዮን ማውጣት እንዳልፈለገች ነው የተናገረችው ህዊ እና አሁን እጅግ በጣም በሚያሳዝን ሁኔታ ላይ እንዳለችና ልጆቿንም እያሳደገች እንደሆነ ያለችበት ሁኔታ ግን እጅግ አሳሳቢ እንደሆነ በጸሎትም ሆነ በተለያዩ ብቻ በሳይካትሪዎች እገዛ አማካኝነት ወደ ራሷ እየተመለሰች እንደሆነም ተናግራለች። ህዊ እንግዲህ በርካቶችን የገጠመው የህይወት ፈተና ይህ ሲንግል ማም የሚባለው ነገር ህዊም ጋር ተፈጥሯል ማለት ነው። እንግዲህ ህዊ ወደ ነበረችበት የህይወት መንገድ ፈጣሪ እንዲመልሳት እየተመኘን እኛ የዛሬ እነዚህ ጋር በቃን። አብራችሁን እስከ ፍጻሜው ስለቆያችሁ ከልብ እናመሰግናለን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ በአዲስ ቪዲዮ እና በአዲስ መረጃ እስከምንገናኝ ድረስ በያላችሁበት ሰላም ቆዩ ስንል
እዚህ ጋር እናበቃለን። Baby, won't you talk to me?